ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ስርጭት ፕሮግራም ነው። ባለፈው ፕሮግራማችን ሌሰን 11 እና ሌሰን 12 አይተናል። በተለያየ ወቅት እንግዲህ ስለ ኢቮሉሽን ነው ያየነው። ሌሰን 11 ላይ ናቹራል ሴሌክሽን ምን እንደሆነ፣ ፓተርንስ ኦፍ ናቹራል ሴሌክሽን ደግሞ በሶስት እንደሚከፈሉ ዳይሬክሽናል፣ ስቴቢላይዚንግ እና ዲስረፕቲቭ ናቹራል ሴሌክሽን ተብለው በሶስት ፓተርኖች እንደሚካተቱና እነኚህም ሶስት ፓተርኖች ልዩነታቸውን አይተናል። ዳይሬክሽናል፣ ስቴቢላይዚንግ፣ ዲስረፕቲቭ ናቹራል ሴሌክሽን ጊዜ ምን ክንውኖች እንደሚከናወኑና ልዩነታቸውን ለማየት ነው የቻለው። ሌላው ሌሰን 12 ላይ ፓተርንስ ኦፍ ኢቮሉሽን ነው ያየነው። እንዲህ ፓተርን ኦፍ ኢቮሉሽን በሁለት እንደሚከፈል ዳይቨርጂንግ እና ኮንቨርጂንግ። እንዲህ ዳይቨርጂንግ ስንል አንድ ፖፑሌሽን ወደ ተለያየ ስፒሺስ ራሱን በሚቀይርበት ጊዜ የሚያሳይ ሂደት ነው። ኮንቨርጂንግ ደግሞ ሁለት የተለያዩ ስፒሺሶች የጋራ የሆነ ሀቢታት ሲኖራቸውና በዛ በጋራ ሀቢታት ውስጥ ለመኖር በሚያደርጉት ትግል ተመሳሳይነት ያላቸው አናሎገስ ስትራክቸሮችን ዴቨሎፕ የማድረግ ሂደት እንደሆነ አይተናል። እንግዲህ በዳይቨርጂንግ እና በኮንቨርጂንግ ፓተርን ኦፍ ኢቮሉሽን መካከል ያሉትን ልዩነቶች ነው ያየነው። ከዛም በተጨማሪ ለማየት የቻለው ታይፕ ኦፍ ስፒሺሽን ነው። ስፒሺሽን ምን ማለት እንደሆነ፣ ስፒሺሽን በአጭሩ ይሄ ባዮሎጂካል ተርም የሚገልጠው ፎርሜሽን ኦፍ ስፒሺስ የዝርያዎችን መፈጠር የሚያሳይ ወይም የሚገልጽ ፕሮሰስ ነው ስፒሺሽን የምንለው። እንግዲህ ስፒሺሽን ደግሞ በሁለት እንደሚከፈል አሎፓትሪክ ስፒሺሽን እና ሲምፓትሪክ ስፒሺሽን ተብሎ በሁለት እንደሚከፈል፣ በአሎፓትሪክ ስፒሺሽን ጊዜ ለስፒሺስ ፎርሜሽኑ መንስኤው ጂኦግራፊካል አይሶሌሽን በሁለት በፖፑሌሽኖች መካከል ጂኦግራፊካል አይሶሌሽን በሚፈጠርበት ጊዜ በዛን ጊዜ ኢንተርብሪድ የማድረጋቸው ሁኔታ ይገደብና የየራሳቸውን ላይን ይዘው ዴቨሎፕ ያደርጋሉ ወደ ተለያየ ስፒሺስ ማለት ነው። ይሄ በጂኦግራፊካል አይሶሌሽን ባውንደሪዎች የሚከሰት የስፒሺሽን ፕሮሰስ አሎፓትሪክ ስፒሺሽን ስንል፣ ሌላው ሲምፓትሪክ ስፒሺሽን ነው። ፖፑሌሽኑ በጂኦግራፊካል አይሶሌሽን ሳይከፈል በውስጡ በተለያየ ምክንያት በሙቴሽን በሌሎችም ኢንተርብሪዲንግን በሚከለክሉ መንስኤዎች የተነሳ የተለያዩ ስፒሺሶች ዴቨሎፕ የማድረግ ሂደት ይሄ ሲምፓትሪክ ስፒሺሽን ብለን እንደምንጠራው ነው ያየነው። እንግዲህ እነኚህን በዋናነት አይተናል ባለፈው ሌሰን። በዛሬው ሌሰን የምናየው ስለ ሌሰን 13 ሲሆን ይሄም ስለ ፖሊፕሎይዲ ይሆናል። እንግዲህ እዚህ ጋር ፖሊፕሎይዲ ምን እንደሆነ፣ ፖሊፕሎይዲ ደግሞ ለኢቮሉሽን ያለው ኮንትሪቢዩሽን፣ ለስፒሺስ ፎርሜሽን ያለውን ኮንትሪቢዩሽን የምናይበት ይሆናል ማለት ነው። እዚህ እንደምታዩት ፖሊፕሎይዲ ዋት ኢዝ ፖሊፕሎይዲ? እንግዲህ በቀጥታ ወደ ፖሊፕሎይዲ ትንተና ከመግባታችን በፊት ፖሊፕሎይዲ በራሱ ምን ማለት ነው? ይህንን ካወቅን በኋላ ነው ስለ ፖሊፕሎይዲ መነጋገር የምንችለው። ፖሊፕሎይዲ is having more than 2 sets of homologous chromosomes in the cells and tissues። እንግዲህ ፖሊፕሎይዲ ስንል በማንኛውም ሴል ውስጥ 2 sets of homologous chromosomes አሉ። ለምሳሌ በሰው ውስጥ በምትሄዱበት ጊዜ 23 ሴት ኦፍ ክሮሞሶምስ ወይንም ፔርስ ወይንም 46 ክሮሞሶሞች ወይንም 23 ፔር ኦፍ ክሮሞሶምስ አለ። ትንኝ ጋር ድሮሶፊላ ሜላኖጋስተር ጋር ስትመጡ 8 ፔር ወይንም 16 ክሮሞሶም አለ። ሌሎቹም ላይ እንግዲህ ፔር የሆነ 2 ሴትስ ኦፍ ሆሞሎገስ ክሮሞሶሞች ናቸው የሚኖሩት። ነገር ግን በአንዳንድ ሁኔታዎች ከዚህ ለየት ያለ የክሮሞሶም ፔር ብዛት ሊከሰት ይችላል። እንግዲህ ከዚህ ከሁለት በላይ የሆሞሎገስ ክሮሞሶም ይዘት ሲኖር ይህንን ፖሊፕሎይዲ እንለዋለን። እዚህ ጋር ዲፋይንድ እንደሆነው ፖሊፕሎይዲ is having more than 2 sets of homologous chromosome in the cells and in the tissue ነው። Polyploidy individuals are common in plants, especially angiosperms, but rare in
animals እንግዲህ ይሄ ፖሊፕሎይዲ በአብዛኛው በፕላንቶች ላይ ኮመን ሲሆን በተለይም ከፕላንት ዝርያዎች አነጂኦስፐርምስ እንደነኚህ ደግሞ ፍላወሪንግ ፕላንትን ያካትታል። አነጂኦስፐርምስ በእነኚህ ላይ ኮመን ሲሆን በአኒማሎች ላይ ግን ሬር የሆነ ፕሮሰስ ነው። ይሄ ፖሊፕሎይዲ የመሆን ክስተት በአኒማሎች በፕላንቶች ላይ የሚታይ ሲሆን በአብዛኛው አኒማሎች ላይ ግን ክስተቱ አነስ ያለ መሆኑን ነው የሚያሳየው። ይሄም የራሱ የሆነ ምክንያት አለው። This is mainly because polyploidy organisms are sterile when crossed with diploid, and polyploidy suddenly arising in diploid population can therefore only reproduce vegetatively or by self-fertilization, which is common in plants. ይሄ ስቴትመንት ምንድን ነው የሚለው? እንግዲህ ፖሊፕሎይዲ በፕላንቶች ላይ ኮመን ነው፣ በአኒማሎች ላይ ግን ኮመን አይደለም ብለናል። ለዚህም ምክንያቱ በዋነኛነት ፖሊፕሎይዲ የሆኑ ኦርጋኒዝሞች አኒማሎች ሆሞሎገስ ክሮሞዞሞቻቸው የተለያየ ስለሆነ በሴክሹዋል ሪፕሮዳክሽን ሪፕሮዲውስ የሚያደርጉ አኒማልስ ጋር ሪፕሮዲውስ ማድረግ አይችሉም። ምክንያቱም ሆሞሎገስ ክሮሞዞሞች ፔር ማድረግና በሚዮሲስ ጊዜም ጋሜት ፎርም ማድረግ ስለማይቻል እነኛ ኦርጋኒዝሞች ሪፕሮዲውስ ፖሊፕሎይድ የሆኑ ኦርጋኒዝሞች ኢን አኒማልስ ሪፕሮዲውስ አያደርጉም። አኒማልስ ፕላንት ጋር በምትመጡበት ጊዜ ግን ፖሊፕሎይድም ሆኖ በቬጂታቲቭ ፕሮፓጌሽን በፓርቴኖጀነሲስ እና በመሳሰሉት ሪፕሮዲውስ ስለሚያደርግ እንዲያውም አንፈርተላይዝድ የሆኑ ፕላንቶች ፈርተላይዝ እንዲያደርጉ ስለሚረዳ ለፕላንቶች ላይ እንደ አድቫንቴጅ የሚቆጠር ነገር ነው ማለት ነው። ኢን ፕላንት ፖሊፕሎይዲ is important because it has allowed infertile hybrid to become fertile, which is important in plant evolution. እንግዲህ በፕላንት ጋር በምትመጡበት ጊዜ እንዲሁም አንፈርታይል የሆኑ ፕላንቶች ፈርታይል ሆነው ቬጂታቲቭሊም ሆነ በሌላ መንገድ ሪፕሮዲውስ ለማድረግ ስለሚያስችላቸው ይሄ ሂደት የፕላንት ኢቮሉሽን እንዲፋጠን ሲያደርግ በአኒማሉ ውስጥ ግን ሪፕሮዲውስ ማድረግ ስለማይችሉ ይሄን ያህል ጠቀሜታ አለው ለማለት ያስቸግራል። In animals, hybrid of different species cannot produce offspring because all the chromosomes cannot form bivalent homologous in meiosis. እንግዲህ በአኒማል ጋር በምትመጡበት ጊዜ ይሄ ፖሊፕሎይዲ ከተከሰተ ጋሜት ፎርሜሽን ጊዜ ባይቫለንት ወይም ሆሞሎገስ ፔሮች ፎርምድ መሆን ስለማይችሉ እነኚህ ደግሞ ስንኩል የሆኑ ስለሚሆን በሚዮሲስ ፕሮሰስ ሊካሄድ አይችልም። ሚዮሲስ ደግሞ መካሄድ ካልቻለ ሴክስ ሴሎች ጋሜቶች ፕሮዲውስድ መደረግ አይችሉም። ጋሜቶች ፕሮዲውስድ መደረግ ካልቻሉ ደግሞ ሪፕሮዳክሽን ሊኖር አይችልም ማለት ነው። ሶ they cannot form sex cells and cannot reproduce. ይህም bivalent homologous in meiosis መከሰት ስለማይችል ሴክስ ሴሎችም ፎርም ማድረግ አይችሉም። ሴክስ ሴሎች ደግሞ ፎርምድ ካልሆኑ ሪፕሮዲውስ ማድረግ አይችሉም ማለት ነው። A new species forms when one portion of a population cannot longer breed and produce fertile offspring with the rest of the population, and each begins to follow its own independent evolutionary pathway. እንግዲህ አንዱ ፖሊፕሎይዲ በአንደኛው ፖፑሌሽን ውስጥ ከፊል በሚከሰትበትና በሌላው ጋር በማይከሰትበት ጊዜ ኢንተርብሪድ ማድረግ ስለማይችሉ ፖሊፕሎይዲ ባህሪ ያላቸው የራሳቸውን ላይን ኦፍ ዴቨሎፕመንት ወይም ኢቮሉሽነሪ ዴቨሎፕመንት ይዘው ሲቀጥሉ ሌሎቹ ያ የሌላቸውም የራሳቸውን ይዘት ይዘው ይቀጥላሉ። ይሄም እንግዲህ ለኢቮሉሽን ልዩነት መፈጠር አንዱ መንስኤ ነው የሚለው። Any interruption in courtship, fertilization, embryo formation or offspring development can be reproductive barrier. እንግዲህ ማንኛውም ኮርትሺፕ ስንል ምንድነው? በእንስሳት ጋር በአዋፍት ጋር ለሜቲንግ ጊዜ ለመዋረጃ ጊዜያቸው በሚቃረብበት ጊዜ ሴቶቹና ወንዶቹ የሚለዋወጡት ምልክቶች አሉ። የነኚህ ምልክቶች ልዩነት ፈርቲላይዜሽን
ኤምብሪዮኒክ ፎርሜሽን ኦር እንግዲህ ፈርቲላይዜሽን ወቅት ኤምብሪዮኒክ ፎርሜሽን እነኚህ የመሳሰሉት ሪፕሮዳክቲቭ ባሪየር ሆነው ያገለግላሉ። በሪፕሮዳክሽን በኢንትራስፔሲፊክ ሃይብሪዳይዜሽን እንዳይከሰት ባሪየር ሆነው ሊሆኑ ይችላሉ ነው። ባሪየር ሊሆኑ ይችላሉ ነው። እንግዲህ እነኚህን በዝርዝር እናያለን እንዴት ባሪየር መሆን እንደሚችሉ። ሪፕሮዳክቲቭ አይሶሌቲንግ ሜካኒዝምስ ፎል ኢንቱ ቱ ሜጀር ካታጎሪስ። እንግዲህ እነኚህ ሪፕሮዳክቲቭ አይሶሌቲንግ ሜካኒዝሞች በሁለት ካታጎሪዎች ካታጎራይዝ ያደርጋሉ ማለት ነው። እንግዲህ ሪፕሮዳክቲቭ አይሶሌሽን ስንል ሁለት ኦርጋኒዝሞች ወይም ስፒሺሶች እንዳይዳቀሉ የሚያግድ ፋክተር ማለት ነው። ሪፕሮዳክቲቭ አይሶሌቲንግ ሜካኒዝም የምንለው እንግዲህ እነኚህ ደግሞ ሪፕሮዳክቲቭ አይሶሌቲንግ ሜካኒዝምስ በሁለት እንደሚከፈሉ ነው። እነኚህም ሁለቱ ፕሪዛይጎቲክ ሪፕሮዳክቲቭ ባሪየር እና ፖስት ዛይጎቲክ ሪፕሮዳክቲቭ ባሪየርስ ተብለው በሁለት ይከፈላሉ። ወይንም በሁለት ሪፕሮዳክቲቭ ባሪየር በሁለት ካታጎሪዎች ይካተታሉ። የመጀመሪያው ፕሪዛይጎቲክ ሪፕሮዳክቲቭ ባሪየር ሲሆን ሁለተኛው ደግሞ ፖስት ዛይጎቲክ ሪፕሮዳክቲቭ ባሪየርስ ናቸው። እንግዲህ በሁለቱ መካከል ያለውን ልዩነት ስናይ ፕሪዛይጎቲክ ሪፕሮዳክቲቭ ባሪየር which is act before fertilization to prevent individuals of different species or population from mating. ይሄ ፕሪዛይጎቲክ ሪፕሮዳክቲቭ ባሪየር የምንለው የሆነ ኦርጋኒዝሞቹ ፈርቲላይዜሽን ወይም ሜቲንግ እንዳያካሂዱና ዛይጎትም እንዳይፈጠር ፈርቲላይዜሽን እንዳይፈጠር እንዲሁም ኮፑሌሽን ይሄ ግንኙነቱም እንዳይከናወን የሚከለክሉ ባሪየሮች ማለት ነው። እንደግመዋለሁ። ፕሪዛይጎቲክ ሪፕሮዳክቲቭ ባሪየር is act for fertilization to prevent individuals of different species or population from mating. ሜቲንግን የሚከላከል ነው። ሜቲንግ ከሌለ ደግሞ ዛይጎት ፎርሜሽንም የለ ማለት ነው። ሁለተኛው ፖስት ዛይጎቲክ ሪፕሮዳክቲቭ ባሪየር እንዲህ ፖስት ዛይጎቲክ ሪፕሮዳክቲቭ ባሪየር የምንለው ዛይጎት ፎርሜሽን ፈርቲላይዜሽን ይኖራል። ግን ከፈርቲላይዜሽን በኋላ ፈርቲላይዝድ ያለው ኦፍስፕሪንግ ፕሮፐርሊ ዴቨሎፕ አድርጎ ወደ ኒው ሪፕሮዳክቲቭ ማቹርድ ኦርጋኒዝም ዴቨሎፕ አያደርግም። ይሄ እንግዲህ ፖስት ዛይጎቲክ ሪፕሮዳክቲቭ ባሪየርስ ዚስ አር acts after fertilization to prevent the development of viable offsprings or to reduce the offspring's fertility. ይህ ምንድነው? እዚህ ጋር ፈርቲላይዜሽን ሜቲንግ አለ። ፈርቲላይዜሽንም ይካሄዳል። ፈርቲላይዜሽን ከተካሄደ በኋላ ግን ያ ፈርቲላይዝድ የሆነው ዛይጎት በህይወት እንዳይወለድ ወይንም ከተወለደ በኋላ ፈርቲሊቲ የተወለደው ኦፍስፕሪንግ ራሱን መተካት በማይችል መልኩ የሚሆን ይሆናል ማለት ነው። አፍተር ማቹሪቲ ያን አይነት ሪፕሮዳክቲቭ ባሪየር ፖስት ዛይጎቲክ ሪፕሮዳክቲቭ ባሪየር ነው የምንለው። ዛይጎት ፎርሜሽን አለ። ዛይጎቱ ዴቨሎፕ ያደርጋል፣ ላያደርግም ይችላል። ዴቨሎፕ ካደረገ በኋላ ግን ፕሮፐርሊ ሪፕሮዲውስ የሚያደርግ ፈርታይል ኦፍስፕሪንግ ወይም ስፒሺስ ሆኖ አይቀጥልም ማለት ነው። ያን አይነት ባሪየር ፖስት ዛይጎቲክ ባሪየር እንለዋለን ማለት ነው። ሪፕሮዳክቲቭ አይሶሌቲንግ ሜካኒዝምስ እንግዲህ ምንድናቸው? እነኚህ ሪፕሮዳክቲቭ አይሶሌቲንግ ሜካኒዝምስ እንግዲህ ፖስት ዛይጎቲክ እና ፕሪዛይጎቲክ አይሶሌቲንግ ሜካኒዝምስ ብለናል። በእነኚህ ውስጥ ደግሞ ይሄ ባሪየር እንዲከሰት የሚያደርጉ ፋክተሮች ምንድናቸው ነው? እነኚህን እናያለን። Prezygotic reproductive isolations prevent the ability of two species to combine gametes and form zygote. እንግዲህ ፕሪዛይጎቲክ ሪፕሮዳክቲቭ አይሶሌሽንስ ምንድን ነው የሚከለክለው? ኦርጋኒዝሞቹ ሜት አድርገው ዛይጎት ፎርም እንዲያደርጉ ነው የሚከለክለው ማለት ነው። እንግዲህ ይሄንን ለመከልከል አጋዥ የሆኑ ፋክተሮች ምንድናቸው ነው? ምንድነው ይሄ እንዳይከናወን የሚያግደው? This type of reproductive isolation includes እንግዲህ ይሄ ፕሪዛይጎቲክ ሪፕሮዳክሽን አይሶሌሽን እንዲከሰት የሚያደርጉ መንስኤዎች በሚከተሉት ናቸው ማለት ነው። ኢኮሎጂካል ኦር ሃቢታት አይሶሌሽን populations in the same geographical area can have difference in habitat preference. እንግዲህ the same geographical area ውስጥ እየኖሩ
በዛ በሚኖሩበት ጂኦግራፊካል ኤሪያ ላይ የተለያዩ ሃቢታቶችን ለምሳሌ አንዱ ዛፍ ላይ የመኖር ምርጫ ካለውና አንዱ መሬት ውስጥ ወይም አፈር ውስጥ የመኖር ምርጫ ካለው አፈር ውስጥ የሚኖረውና ዛፍ ቅርንጫፍ ላይ የሚኖረው ሊገናኝ አይችልም። ያሉት አንድ ጂኦግራፊካል ኤሪያ ላይ ነው። ይሄ ልዩነት ፕሪዛይጎቲክ ሪፕሮዳክቲቭ አይሶሌሽን እንዲከሰት ያደርጋል። ይሄ እንግዲህ ወደዱም ጠሉ። ሌላው አንዱ ውሃ ውስጥ አንዱ ደግሞ ተረስተሪያል አንዱ አኩዌቲክ ከሆነ ዝርያቸው ሪፕሮዲውስ ለማድረግ እድልም ቢኖረው ውሃ ውስጥና አፈር ውስጥ ያለው ወይንም መሬት ላይ ያለው የመገናኘት እድላቸው በጣም ሬር ስለሆነ የየራሳቸው ፕሪዛይጎቲክ ሪፕሮዳክቲቭ አይሶሌሽንን እንዲከሰት ያደርጋል ማለት ነው። ይሄ ኢኮሎጂካል ወይንም ሃቢታት አይሶሌሽን እንለዋለን። ዚስ ዲፍረንስ ሃቢታት ሪፈረንስስ አር reproductive barriers that keeps the gene pool of the two species separate። እንግዲህ ሁለቱ በሚለያዩበት ጊዜ የጂናቸው ሚክስ አያደርግም። ይሄ ሁለቱ ሚክስ አድርጎ የጂን ባህር ወይንም ፑል ፎርምድ እንዳይሆንና በየራሳቸው ይዘት እንዲቀጥሉ ያስችላል ማለት ነው። ሌላው ፕሪዛይጎቲክ ባሪየር ሆኖ የሚያገለግለው ፋክተር ቴምፖራል አይሶሌሽን ነው። ይሄ ቴምፖራል አይሶሌሽን this is when two species are active at different time of the day or reach reproductive maturity at different time of the year። እንግዲህ ይሄ ቴምፖራል አይሶሌሽን ምን ማለት ነው? ቴምፖራል አይሶሌሽን እንዴት ፕሪዛይጎቲክ ሪፕሮዳክቲቭ አይሶሌሽንን ያስከትላል ብትሉ ሁለት ኦርጋኒዝሞች እንግዲህ እዚህ ጋር የተጠቀሱ ነገሮች አለው። ማቹሪቲያቸው የተለያየ ጊዜ ሪፕሮዳክቲቭ ማቹሪቲያቸው የተለያየ ወቅት ከሆነ ለምሳሌ አንዱ ማቹርድ ሲያደርግ አንዱ ለምሳሌ ፕላንት ጋር ብትወስዱ በቀላሉ አንዱ ፖለን ግሬን በሚያፈራበት ጊዜ ሌላኛው ስቲግማ ማቹርድ ካላደረገ ፖሊኔሽን ቢካሄድ ፈርቲላይዜሽን አይካሄድም። አንዱ ፖለን ስቲግማ ማቹርድ ሲያደርግ የሌላው ፖለን ማቹርድ ካላደረገ ሁሉም የየራሳቸውን ይዘው ነው ማለት ነው ፈርቲሊቲያቸውን የሚያከናውኑት። ይሄ የወቅት ልዩነት የማቹሪቲ የወቅት ልዩነት በተለይ በፕላንት ላይ ይሄ እንዲከሰት ያደርጋል። ይሄ ቴምፖራል አይሶሌሽን የምንለው እንዲፈጠር ያደርጋል። ሌላው እንግዲህ ቴምፖራል አይሶሌሽን በነኚህ ምክንያቶች ሊከሰት ይችላል። ሌላኛው አንዱ ማታ ማታ አክቲቭ ቢሆን ኦርጋኒዝሙ ዲዩሪናል እና ዚስ ኔክቶርናል አኒማልስ አሉ። ዲዩሪናል አኒማልስ እና ኔክቶርናል አኒማልስ አንዱ ቀን ቀን ነው አክቲቭ የሚሆነው፣ አንዱ ማታ ማታ ነው። እንግዲህ ዝርያቸው አንድ ቢሆንም አንዱ በጨለማ ጊዜ የሚንቀሳቀስና አክቲቭ የሚሆን ሌላኛው ደግሞ ቀን ቀን የሚንቀሳቀስ ከሆነ ይሄ ሪፕሮዳክቲቭ አይሶሌሽን እንዲከሰት ፕሪዛይጎቲክ ሪፕሮዳክቲቭ አይሶሌሽን እንዲከሰት ያደርጋል ማለት ነው። ይህን አይነት አይሶሌሽን ቴምፖራል አይሶሌሽን እንለዋለን። ሌላው ቢሄቪየራል አይሶሌሽን ነው። ቢሄቪየራል አይሶሌሽን this is a behavior that prevent two closely related species from mating due to having distinctive courtship barrier። እንግዲህ እዚህ ጋር እንደተጠቀሰው ምን ማለት ነው? ቢሄቪየራል አይሶሌሽን ስንል ሁለት በጣም ተቀራራቢ የሆኑ ስፒሺሶች በሜቲንግ ጊዜ ያላቸው የኮርትሺፕ እንቅስቃሴ ኮርትሺፕ ስንል ምንድን ማለት ነው? እንስሳት፣ ኢንሴክቶች፣ አዋፍት የመሳሰሉት ለመራባት በሚዘጋጁበት ጊዜ የሚያሳዩቸው ምልክቶች አሉ። የድምፅ ምልክት ሊሆን ይችላል። አዋፍት ጋር በምትሄዱበት ጊዜ ኮርትሺፕ ዳንሲንግ አለ። ይሄ ዳንስ ድምፅ፣ እንቁራሪቶች ጋር በምትሄዱበት ጊዜ የሚያወጡት ድምፅ አለ። እንግዲህ ያ የሚያወጡት ድምፅ ለአንዱ ስፒሺየስ የሚያመነጨው ድምፅና ምልክት ለአንዱ ስፒሺየስ ግልጽ ካልሆነ ይሄ ሪፕሮዳክቲቭ አይሶሌሽንን ያስከትላል። የሚደማመጡት ብቻ ምልክቱን የሚናበቡት ብቻ ሊራቡ ሲችሉ ያ ምልክትና ያ ድምፅ ሊገባቸው ወይንም ሊነበብላቸው ወይንም መልእክቱ ሊደርሳቸው ወይንም ሊገባቸው የማይችሉት የራሳቸውን ላይን ይዘው ስለሚቀጥሉ ይሄም ቢሄቪየራል አይሶሌሽን ሪፕሮዳክቲቭ አይሶሌሽን ሆኖ ወይንም ባሪየር ሆኖ ይቀጥላል ማለት ነው። እና
የአንዱን ድምፅ አንዱ የአንዱን ዳንስ አንዱ እንትን ካላለ ያንን ምልክት ለሜቲንግ የሚተላለፈውን ምልክት ማድመጥ ወይንም መለየት ካልቻለ ሜቲንግ አይካሄድም። ሜቲንግ ካልተሄደ ደግሞ ሪፕሮዳክቲቭ አይሶሌሽን ይካሄዳል ማለት ነው። ሌላኛው ሜካኒካል አይሶሌሽን ነው። እንግዲህ ሜካኒካል አይሶሌሽን this is caused due to having structural difference in their reproductive organs። እንግዲህ ይሄ ምንድነው? ሜካኒካል አይሶሌሽን የምንለው ብዙውን ጊዜ የሚከሰተው የሪፕሮዳክቲቭ ኦርጋን ልዩነት አንፊት በሚሆንበት ጊዜ እንግዲህ ሪፕሮዳክቲቭ ወይንም ሴክስ ኦርጋኖች እንደ ኪ ኤንድ ሎክ ፊት ማድረግ አለባቸው። ፊት ሲያደርጉ ነው ጋሜት ኤክስቼንጅ አድርገው ዛይጎት ፎርሜሽን ፈርቲላይዜሽን ተከናውኖ ኦፍስፕሪንግ ሊሰጡ የሚችሉት። ይሄ መሆን በማይችልበት ጊዜ ግን እነኚህ አንፊት የሆኑ ሪፕሮዳክቲቭ ኦርጋኖች ጋሜት ኤክስቼንጅ ማድረግ ስለማያስችሉ ያንን ካላስቻሉ ደግሞ ፈርቲላይዜሽን ሊካሄድም ሆነ ዛይጎት ፎርም መሆን ስለማይችል ሪፕሮዳክቲቭ ባሪየር ይሆናል ማለት ነው። እንግዲህ እዚህ ጋር እንደምታዩት ኦር any change in the shape of the gamete delivering or receiving structure may prevent groups from interbreeding። ከመጀመሪያው ልጀምርላችሁ። ይሄ ሜካኒካል አይሶሌሽን is caused due to having structural difference in their reproductive organs or any change in the shape of the gamete delivering or receiving structure may prevent groups from interbreeding። እንግዲህ ጋሜት ዴሊቨሪንግ የሚሆነው በሜል ሪፕሮዳክቲቭ ኦርጋን አማካኝነት ነው። ሪሲቭድ የሚሆነው ደግሞ በፊሜል ሪፕሮዳክቲቭ ኦርጋን አማካኝነት ነው። ይሄ ሪሲቪንግ ኦርጋኑም ሆነ ዴሊቨሪንግ ኦርጋኑ ችግር በሚኖርበት ጊዜ ወይም ፊት ማድረግ ካልቻለ የመቀባበል ነገር ስለማይኖር የጋሜት መቀባበል ደግሞ ከሌለ ፈርቲላይዜሽን ስለማይኖር ይሄ ሜካኒካል አይሶሌሽን ኦር ሆኖ የሪፕሮዳክቲቭ ባሪየር ሆኖ ይሰራል ማለት ነው። እንግዲህ እነኚህ እስካሁን የጠቀስናቸው ናቸው ማለት ነው። ሪፕሮዳክቲቭ ባሪየር ፕሪዛይጎቲክ ሪፕሮዳክቲቭ አይሶሌሽን ሆነው የሚያገለግሉት የፕሪዛይጎቲክ ነው ያየነው እስካሁን። እሺ ተማሪዎች፣ ሌላው ደግሞ ፕሪዛይጎቲክ ሪፕሮዳክቲቭ ባሪየር ጋሜቲክ አይሶሌሽን ነው። ይሄ ጋሜቲክ አይሶሌሽን እዚህ ጋር እንደምታዩት this is when the sperm and the egg of similar species are chemically incompatible። እዚህ ጋር ደግሞ ጋሜቲክ አይሶሌሽን የምንለው ኮፕሌሽን ሊኖር ይችላል፣ ጋሜት ኤክስቼንጅ ሊኖር ይችላል። ግን ጋሜቶቹ ሜል ጋሜት ስፐርም ሴል ከፊሜል ጋሜት ኤግ ሴል ጋራ ኮምፓተብል ካልሆኑ ኬሚካሊ ፈርቲላይዝ ሆነው ወደ ዛይጎትነት ሊለወጡ አይችሉም። ልክ ደም ቅይር ጊዜ የምታውቁት አለ። የዶነሩና የሬሲፒየንቱ ደም ኮምፓተብል ካልሆነ ሰውየው ያ ደም ሊሰጠው አይችልም። ከተሰጠው ሞትን ያስከትላል በዛ ሰው ላይ በደም በምንወስድበት ጊዜ። ልክ እንደዛ ሁሉ ሜል እና ፊሜል ጋሜቶች ኮምፓተብል ካልሆኑ ፈርቲላይዝድ ሆነው ወደ ዛይጎት ሊለወጡ አይችሉም ማለት ነው። እንግዲህ እዚህ ጋር ያየነው ፕሪዛይጎቲክ አይሶሌሽን ነው። እዚህ ፕሪዛይጎቲክ ሪፕሮዳክቲቭ ባሪየርስ እንግዲህ በአራት እንደሚከፈሉ አይተናል። ኢኮሎጂካል፣ ቢሄቪየራል፣ ሜካኒካል እና ጋሜት አይሶሌሽንን ነው ያየነው። በመቀጠል የምናየው ደግሞ ፖስት ዛይጎቲክ ባሪየርን ይሆናል። ፖስት ዛይጎቲክ ባሪየርስ እንግዲህ እዚህ ፖስት ዛይጎቲክ ባሪየር ሬዲዩስስ ፖስት ዛይጎቲክ ባሪየር ከፕሪዛይጎቲክ ባሪየር በዋነኛነት የምንለየው ፖስት ዛይጎቲክ ባሪየር ጋር ዛይጎት ፎርሜሽን አለ። ፕሪዛይጎቲክ ባሪየር ጋር ዛይጎት ፎርሜሽን የለም እስከ ጭራሹ ማለት ነው። ፖስት ዛይጎቲክ ባሪየር reduces viability or fertility of the hybrid. In this case, two different species may produce a hybrid zygote. Even then, post-zygotic reproductive isolation may keep the species separate by selecting against the hybrid offspring, preventing genetic exchange between the populations.
እንግዲህ ይሄ ምን ማለት ነው? በፖስት ዛይጎቲክ ባሪየር ጊዜ ፈርቲላይዜሽን ወይም ፈርቲሊቲ ኦፍ ሃይብሪድ አለ። ግን ፈርታይል የሆነው ኦርጋኒዝም ቫያብል ሊሆን ይችላል ወይንም ፈርታይል ላይሆን ይችላል። ሪዲዩስስ ቫያቢሊቲ ኦር ፈርቲሊቲ ኦፍ ዚ ሃይብሪድ። የሃይብሪዱ የመኖር ህልውናው ያነሰ ወይንም ማቹርድ በሚያደርግበት ጊዜ የመውለድ አቅሙ የቀነሰ ይሆናል ማለት ነው። ኢን ዚስ ኬዝ the two different species may produce a hybrid zygote. ስፒሺሶቹ ሃይብሪድ የተደቀለ ዛይጎት ዴቨሎፕ ያደርጋሉ። ግን የተደቀለው ይሄ ፖስት ዛይጎቲክ ሪፕሮዳክቲቭ አይሶሌሽን በምንልበት ጊዜ ስፒሺሱ ያ በመዳቀል የተገኘው ስፒሺስ ከሌሎቹ ከፓረንቱ ሌሎቹ ፖፑሌሽኖች ጋራ የመዳቀል እድል አይኖረውም። ይሄም ደግሞ እንግዲህ የራሱን ችሎ የራሱን ጄኔቲክ ይዘት ይዞ እንዲቀጥልና የራሱን አይነት ፖፑሌሽን ፎርም እንዲያደርግ ያደርገዋል ማለት ነው። ፖስት ዛይጎቲክ ባሪየር which is sometimes called hybrid incompatibility includes the following. ይሄ ደግሞ ፖስት ዛይጎቲክ ባሪየር ሪፕሮዳክቲቭ ባሪየር በሁለት ይከፈላል። hybrid inviability. Interspecific hybrid die at early stage of embryonic development before reaching reproductive maturity because of incompatible parental gametes. እዚህ ጋር ሃይብሪድ ኢንቪያቢሊቲ በሚባልበት ጊዜ ምን ማለት ነው? ዛይጎቱ ፎርምድ ይሆናል፣ ይወለዳል። የተወለደው ኦፍስፕሪንግ ግን በጄኔቲክ ይዘቱ የስንኩልነት ያለው ስለሆነ ከሁለቱ የወረሰው ማቹርድ እስኪያደርግ ድረስ ሳያድግ ይሞታል ማለት ነው። ይሄ ኢንቪያቢሊቲ ኦፍ ዚ ኦፍስፕሪንግ ይሄ ይከሰታል። ይሄ እንግዲህ ሌላው አንደኛው የፖስት ዛይጎቲክ ባሪየር አይነት ነው ማለት ነው። ሲንስ ዚ ሃይብሪድ offspring cannot reproduce, the gene pool of the parent species remain isolated from one another. እንግዲህ ሪፕሮዲውስ ማድረግ አይችልም በዚህ አይነት ሪፕሮዲውስድ የሆነው። ስለዚህ የፓረንታል ፖፑሌሽኑ ጂን ፑሉን የራሱን ይዞ ይቀጥላል ማለት ነው። ሌላኛው ሃይብሪድ ኢንፈርቲሊቲ ስቴሪሊቲ፣ ሃይብሪድ ኢንፈርቲሊቲ ኦር ስቴሪሊቲ መሃን የመሆን ነገር ማለት ነው። in this case interspecific hybrid survives to adulthood but is unable to reproduce. እዚህ ጋር ፈርቲላይዜሽን ይካሄዳል። በኢንተርስፔሲፊክ የተለያዩ ስፒሺሶች መዋለድ ይችላሉ። ከተዋለዱ በኋላ የተወለደው ኦፍስፕሪንግ እስከ አደልት ድረስ ማቹርድ አድርጎ ያድጋል። ሆኖም ሪፕሮዲውስ ማድረግ አይችልም ማለት ነው። እንግዲህ ይሄ አንድ የምናውቀው ኤግዛምፕል አለ። a familiar example for this is the mule, በቅሎ ማለት ነው። a hybrid offspring of a female horse, a male donkey. እንዲህ በቅሎ ዋና ኮመን የሆነች ምሳሌ ናት። ለዚህ በቅሎ የአህያና የፈረስ ዲቃላ ናት። mules are infertile because a horse egg has one more chromosome than a donkey's sperm cell. እንግዲህ እነኚህ አህያና ፈረስ ሴት ፈረስ በሚዳቀሉበት ጊዜ የፈረሷ የኤግ ሴል ከአህያው የስፐርም ጋሜት በአንድ የበለጠ ሆሞሎገስ ክሮሞዞም ፔር ስላለው ይሄ ፊት ማድረግ አይችልም። ስለዚህ በቅሎዋ ፕሮፐር የሆነ ጋሜት ፎርም ማድረግ በጋሜቶጀነሲስ ጊዜ ስለማትችል ለመውረድ አትችልም። እንዲሁም ጋሜት ፎርም ማድረግ ሚዮሲስ በአግባቡ ሊካሄድ አይችልም ማለት ነው። the animal can grow but meiosis does not occur in the male germ cell because the chromosomes are not homologous ስላልሆኑ ፊት ስለማያደርጉ ሚዮሲስ በአግባቡ ስለማይከናወን የበቅሎዋ ዘረመልክ መራባት የሚያስችል አይሆንም። ሊፈጠር ያን አይነት ፈንክሽናል የሆነ ዘረመልክ ማመንጨት አትችልም ማለት ነው። ሌላው ፖስት ዛይጎቲክ ባሪየር ደግሞ ሃይብሪድ ብሬክ ዳውን ነው። this is when offsprings of intraspecific hybrids are unable to reproduce due to having abnormality that reduce their fitness. ዚጋ ደግመዋለሁ ተማሪዎች። this is when offsprings of interspecific hybrids are unable to reproduce due to having abnormality that reduce their fertility. እንግዲህ የፈርቲሊቲ የመራባት አቅማቸውን የሚቀንስ አብኖርማሊቲ ሲከሰት
እነኚህ ቀጣይነት ያለው ትውልድ መስጠት አይችሉም ማለት ነው። ይሄን አይነት ፖስት ዛይጎቲክ ባሪየር ሃይብሪድ ብሬክ ዳውን እንለዋለን ማለት ነው። እሺ እንግዲህ ተማሪዎች በዛሬው ሌሰናችን እነኚህን ፓተርንስ ኦፍ ሪፕሮዳክሽን፣ ፓተርንስ ኦፍ ሪፕሮዳክቲቭ ባሪየርስ፣ ፖሊፕሎይዲ አይተናል። ከዛም በተጨማሪ ያየነው ስለ ሪፕሮዳክቲቭ አይሶሌሽን ሜካኒዝምስ ነው። እንዲህ ሪፕሮዳክቲቭ አይሶሌሽን ሜካኒዝምስ በሁለት እንደሚካተቱ ፕሪዛይጎቲክ እና ፖስት ዛይጎቲክ ተብለው በሁለት እንደሚካተቱ፣ ፕሪዛይጎቲክ ሪፕሮዳክቲቭ ባሪየር እና ፖስት ዛይጎቲክ ሪፕሮዳክቲቭ ባሪየር ምን ምን እንደሆኑ አይተናል። እንግዲህ በዛሬው ሌሰናችን ይህንን አይተናል። የዛሬውን ሌሰን በዚህ የምናጠቃልል ሲሆን ሁልጊዜ እንደምንላችሁ እንግዲህ በሌሰኑ መጨረሻ ይሄ ትምህርት ለሌሎች ተማሪዎችም ተደራሽ እንዲሆን ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ። ከዛም በተጨማሪ በዚህ ትምህርት ይዘት ላይ ሊደረግ ይገባል የምትሉትን የማሻሻያ ሀሳብ ከመስጠት ወደ ኋላ እንዳትሉ አደራ እያልን በሚቀጥለው ሌሰን እስከምንገናኝ ድረስ ደህና ሁኑ ተማሪዎች፣ ደህና ሰንብቱ። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው።